በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። እንኳን ለጾመ ነነዌ ወይም የነነዌ ጾም በሰላም አደረሳችሁ። በዛሬ ቪዲዮአችን እንግዲህ ነነዌ ማናት፣ ጾመ ነነዌ የተባለው ስለምንድን ነው፣ እንዲሁም የዘንድሮ የ2018 ዓ.ም የነነዌ ጾም መቼ ይጀምራል የሚሉትን ነገሮች እንመለከታለን ማለት ነው። ለቻናሉ አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአጽዋማት ቀኖና መሰረት እንግዲህ 7 የአዋጅ አጽዋማት አሉ። ከሰባቱ አዋጅ አጽዋማት አንዱ በዕለታትና ተውሳክ በየዓመቱ በመጥቅ ድምር ውጤት የምትውልበት ወይም የምትጾምበት ቀን የሚታወቀው አንዷ እንግዲህ ጾመ ነነዌ ወይም የነነዌ ጾም ናት ማለት ነው። እንግዲህ ጾመ ነነዌ ምንድን ነው የሚለውን ከማየታችን በፊት ነነዌ ማናት የሚለውን ነገር ብንመለከት ጥሩ ነው። ነነዌ ማለት እንግዲህ ምንድን ነው ስንል የቦታ ስም ሲሆን በዘፍጥረት 10 ምዕራፍ 10 ቁጥር 11 ላይ ጀምሮ እንደምናገኘው ነነዌ በጤግሮስ ወንዝ ዳር በኃያሉ በናምሩድ ዘመን የተመሰረተች ናት። ነነዌ እንግዲህ ሰፊና ያማረች መናገሻ ከተማም ነበረች። የከተማዋ ቅጥርም ርዝመቱ 12 ኪሎ ሜትር የነበረና እንዲሁም በታሪክ ላይ እንደምናውቀው አሶር የሚባል የጥንታዊ ሀገር ዋና ከተማም ነበረች። መንግስቷም እንግዲህ ጠንካራ በነበረችበትና በተስፋፋችበት ጊዜ በሰሎሞን ልጅ በሮብዓም ዘመን የእስራኤል መንግስት ሰሜን እስራኤልና ደቡብ ወይም ይሁዳ ተብላ ከሁለት በመከፈሏ ምክንያት ብርታት በማጣቷ ስትፈታተናትና የእስራኤልን መንግስት ስትወጋት ትኖር ነበር ማለት ነው። በአንድ ወቅት እንደውም ንጉሱን ምናሴንም ወደ ባቢሎን ወስደው እንደነበረ ታሪክ ይነግረናል። ነገር ግን የይሁዳ መንግስት መናገሻ ወይም ዋና ከተማ የነበረችው ኢየሩሳሌምንና ህዝቧን አላጠፋችም ነበር። በሁለተኛ መጽሐፈ ነገሥት ምዕራፍ 19 ቁጥር 10 እስከ 35 ያለውን ስንመለከት እንደምናገኘው በሕዝቅያስ ዘመነ መንግስት አሦራውያን እግዚአብሔርን እጅግ አድርገው ተፈታትነው ስለነበረ የእግዚአብሔር መልአክ ሰራዊታቸውን በሙሉ አጥፍቶባቸዋል። በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ ተብሎ በዚሁ የመጽሐፍ ቅዱስ ክፍል ላይ ተጽፎ እናገኛለን። ነነዌ እንግዲህ ቅድመ ልደተ ክርስቶስ በ612 በባቢሎን መንግስት እስክትያዝና እስክትፈርስ ድረስ ታላቂቱ ከተማ እየተባለችም ትታወቅ ነበር። የአሦር ዋና ከተማ የሆነችውም በ700 ዓመት ቅድመ ልደተ ክርስቶስ ማለት ነው በሰናክሬም ዘመነ መንግስት ነበር ማለት ነው። እንግዲህ ስለ ነነዌ ይህን ሁሉ ከተመለከትን ጾሙ ጾመ ነነዌ ወይም የነነዌ ጾም ለምን ተባለ የሚለውን እንመልከት። ደግሞ ጾመ ነነዌ ማለት የነነዌ ከተማ ሰዎች የጾሙት የንስሐ ጾም ማለት ነው። የነነዌ ኃጢአት፣ አመፅና በደል በነቢዩ በዮናስ ዘመን ሰማይ ነክቶና እጅግ በዝቶ ነበር። የነነዌ ሰዎች ንስሐ እንዲገቡና ሊመጣ ካለው ቁጣም እና መቅሰፍት ይድኑ ዘንድ እንዲያስጠነቅቅ እግዚአብሔር ነቢዩ ዮናስን ወደ ነነዌ ላከው። ነቢዩ ዮናስም በትንቢቱ መጽሐፉ ላይ በራሱ መጽሐፍ ላይ እንደምናገኘው እግዚአብሔር ወደ ነነዌ ይሄድ ዘንድ ባዘዘው ጊዜ እኔ አሁን ሄጄ እግዚአብሔር ሊያጠፋችሁ ነው ብዬ ብነግራቸውና ባስጠነቀቃቸው ባስተምራቸው አንተ ምሕረትህ ብዙ ነውና ምራሃቸው እኔ ውሸታም እባላለሁ ብሎ ባለመታዘዝ በመርከብ ሆኖ ወደ ሌላ ሀገር ጉዞውን ጀመረ። ነገር ግን የእግዚአብሔርን ትእዛዝ አልተቀበለምና የተሳፈረበት መርከብ በከባድ ማዕበል ተናወጸ። አብረው ያሉ ሰዎችም እንግዲህ ተጨንቀው ዕቃቸውን ሁሉ እያወጡ ሁሉንም ዕቃቸውን ወደ ባህሩ ሊወረውሩ፣ ነገር ግን ማዕበሉ ሊቆም አልቻለም ማለት ነው። እነርሱም ከመካከላችን እግዚአብሔርን የበደለው ይኖር ይሆናል ሲባባሉ ነቢዩ ዮናስ እኔ እግዚአብሔርን አልታዘዝ ብያለሁና ይህ ሁሉ ስለ እኔ ነው፣ እናም እኔን ወደ ባህሩ ጣሉኝ አላቸው። ነገር ግን እነሱ ዕጣ እንጣጣል ብለው ዕጣውንም ደጋግሞ ሲያወጡት በነቢዩ በዮናስ ላይ ደረሰ ማለት ነው። ከዚያም ይህስ የእግዚአብሔር ፈቃድ ቢሆን ነው ብለው ወደ ባህር ጣሉት። እግዚአብሔርም ባዘጋጀው ዓሣ ነባሪ ሆድ ውስጥ
3 ቀንና 3 ሌሊት ቆይቶ በዚያች ሀገር በነነዌ ማለት ነው አቅራቢያ ባለው የባህሩ ዳርቻ እንዲያርፍ አደረገው ማለት ነው። ይህ 3 ቀንና 3 ሌሊት ማደሩም የጌታችንና የመድኃኒታችን የኢየሱስ ክርስቶስ 3 ቀንና 3 ሌሊት በከርሰ መቃብር የማደሩ ምሳሌ ነው ይላሉ አባቶቻችን ሊቃውንት ሲተረጉሙና ሲያስተምሩ። እዚህ ላይ እንግዲህ ከነቢዩ ዮናስ የምንወስደው ትምህርት እንደ ሀገርም ይሁን እንደ ሃይማኖት የሚመጡብን ችግሮችና መቅሰፍቶች በሚኖሩ ጊዜ ይህ የነገሌ ኃጢአት ነው፣ ይህን የእግዚአብሔር ያመጣብን እነገሌ ይህን ካለማድረጋቸው የተነሳ ነው ከማለታችን ይልቅ ከማለታችን በፊት የራሳችንን በደል አስበን ይህ ስለ ኃጢአቴ ነው ማለት እንዳለብን ነው ማለት ነው። ከነቢዩ ዮናስ የምንማረው የሌሎችንም ኃጢአት ከመመርመራችን በፊት እግዚአብሔር ይህንን ቅጣት ያመጣው ስለ እኔ ኃጢአት ነው ብለን የሌሎችንን ከመመራመራችን በፊት ራሳችንን ለንስሐ ማዘጋጀት ትክክለኛው መፍትሄ ነው ማለት ነው። ልክ እንደ ነነዌ ሰዎች ከመቅሰፍት ለመዳን ከፈለገ በትንቢተ ዮናስ ምዕራፍ 33 ቁጥር 4 ላይ እንደምናገኘው መጀመሪያ ከተልእኮው ቢያፈገፍግም ዮናስም አንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ፣ ጮኸም፣ በ3 ቀን ውስጥ ነነዌ ትገለባበጣለች አለ እንደተባለው ሁሉ ነቢዩ ዮናስ የኋላ ኋላ እንግዲህ ወደ ነነዌ ሄዶ የእግዚአብሔርን መልእክት አውጇል። በዚያን ጊዜ የነበሩት ሰዎችም በዚያው መጽሐፍ ቁጥር 5 ላይ እንደምናገኘው የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅም ነገሩ፣ ከታላቁም ጀምሮ እስከ ታናናሹ ድረስ ማቅ ለበሱ እንዲል መጽሐፉ በንስሐ በጾምና ራሳቸውን ዝቅ በማድረግ ማቅ ለብሰው ከእግዚአብሔር ጋር ታርቀው ከጥፋትና ከመጣው መቅሰፍት ሁሉ ድነዋልና ይህ ጾም ጾመ ነነዌ ወይም የነነዌ ሰዎች ጾም ተባለ ማለት ነው። ይህንንም መከራና መቅሰፍት እንግዲህ በእነርሱ ላይ ሊወርድ የነበረውን እሳት እግዚአብሔር ከላይ የዛፎቹን ጫፍ አቃጥሎ አሳይቷቸው ተመልሷል ማለት ነው። እንግዲህ እግዚአብሔር የተቆጣባቸው እነዚህ የነነዌ ኃጢአቶች በዘመናችን በየቤቱ በየከተማው በየሀገሩ በየቤተ መንግስቱና በየጉልበታሙ የማይሰራ ኃጢአት የለም። ክደቱ ነው፣ ደም ማፋሰሱ፣ ቋንቋ አልባ ጭካኔው፣ እንዲሁም በእግዚአብሔር ላይ ማሴሩ፣ ዝሙቱ፣ መተቱ፣ ጥንቆላው፣ ግፉ፣ እንዲሁም በንግድ መልክ የምናጭበረብረው ማጭበርበር አሁንም እኛ እያደረግነው እንገኛለን ማለት ነው። ይህ ሁሉ ነው እንግዲህ የነነዌ ኃጢአት ተብሎ ነቢዩ ዮናስ ከመጣባቸው መቅሰፍት ይድኑ ዘንድ ንስሐ የገቡ ዘንድ የተላከበት ኃጢአት ይህ ነበር። እኛም በዘመናችን ይህን ሁሉ እያደረግነው እንገኛለን። በእነዚህ ታላላቅ የነነዌ ኃጢአቶች ያልተበከለ ሀገር በዘመናችን አይኖርም። በሀገራችን በኢትዮጵያ እንዲሁም በእኛ ዘመን የሚታየው የሚሰማው ሁሉ የሚደረገው ነገር ከኃጢአተ ነነዌ ቢከፋ እንጂ የሚሻል እንዲሁም ቢበዛ እንጂ የሚያንስ አይሆንም ማለት ነው። ነገር ግን ለእኛ የተላኩና ልክ እንደ ነቢዩ ዮናስ ያሉ አባቶቻችንን መስማት አልቻልንም። የነነዌ ሰዎች በመስማታቸው በ3 ቀን ሱባኤ ድነዋል። እኛ ግን ለዓመታት ጾመን እንኳን ከመቅሰፍቱና ከመከራው መትረፍና መዳን አልቻልንም ማለት ነው። የዚህ ምክንያት ደግሞ እኛ የምንጾመው ልክ እንደ ነነዌ ሰዎች በተሰበረ ልቡናና በሐዘን ንስሐ በመግባት ከልባችን ሆነን አይደለም ማለት ነው። ነገር ግን ልክ እንደ ነነዌ ሰዎች የእግዚአብሔርን ቃል በመስማትና በተሰበረ ልቡና በአንድነት ሆነን ከጾም ነው እኛም ከመጣብን መቅሰፍት እንድናለን። እናም ይህ ጾም ከ7ቱ የአዋጅ አጽዋማት አንዱ ሲሆን በየዓመቱ የሚገባበት ቀን በስሌትና የተለያየ ነው። በዚህ ዓመትም ማለትም በ2018 ዓመተ ምህረት የነነዌ ጾም የሚገባው ጥር 25 ቀን ሲሆን ይህ ጾምም ለ3 ቀናት የሚጾም ጾም ነው ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።